ኩባ ወታደራዊ ዝግጅት አደረገች። የኩባና የአሜሪካ ፍጥጫ። ደሴት የሆነችው ኩባ ከአሜሪካ 145 ኪሎ ሜትር ብቻ የምትርቅ ስትሆን ከአውሮፓውያኑ 1960ዎቹ መጀመሪያ አንስቶ በአሜሪካ ማዕቀብ ውስጥ ተከፍዳ ቆይታለች። አሜሪካ በበርካታ ማዕቀብ አስራ ብታስቀምጣትም ኩባ ግን እስካሁን ድረስ እጅ አልሰጠችም። አሁን አሜሪካም ኩባም ወደ ወታደራዊ ዝግጅት በማምራት ይዋጣልን እያሉ ይመስላል። ትራምፕ እንደተለመደው ሌላ ወረራ፣ ሌላ ወታደራዊ ጥቃት ሊፈጽሙ ነው እየተባለ ይገኛል። የኩባና የአሜሪካ ፍጥጫ ከ50 ዓመታት በላይ አስቆጥሯል። ኩባ ኮሚኒስት ሀገር ስትሆን አሜሪካ ደግሞ ካፒታሊስት ሀገር ናት። እነዚህ ሀገራት በዓለም አደባባይ የሚታወቁት ባለመግባባት፣ በጥላቻና በእርስ በርስ መካሰስ ነው። አሁን ደግሞ አሜሪካ ኩባ ላይ ወታደራዊ እርምጃ መውሰድ አይቀሬ ነው እያለች ይገኛል። ኩባ ከቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮን ጋር ቅርብ ግንኙነት አላት። የቬኔዙዌላው መሪ በትራምፕ መወሰዳቸው ይታወሳል። ትራምፕ አሁን ደግሞ የኩባን ፕሬዝዳንት መውሰድ አይቀሬ ነው እያሉ ይገኛል። ፕሬዝዳንት ትራምፕ በቬኔዙዌላ ላይ መፈንቅለ መንግስት ካደረጉ በኋላ ሌሎች ሀገራትን የመኖርና መፈንቅለ መንግስት የማድረግ እቅድ እንዳላቸው መናገራቸው ይታወሳል። መፈንቅለ መንግስት ይካሄድባቸዋል ተብሎ የስም ዝርዝር ከወጣባቸው ሀገራት መካከል ኢራን፣ ኩባ፣ ግሪንላንድና ሜክሲኮ ብሎም ኮሎምቢያ ተጠቃሽ ሀገራት ናቸው። ትራምፕ የስም ዝርዝር ካወጡባቸው ሀገራት መካከል ከቬኔዙዌላ በመቀጠል ወረራ የተደረገባት ኢራን ናት። አሁን ደግሞ ቀጣይ ተረኛ ኩባ ሆና ብቅ ብላለች። ኩባ ወታደራዊ ዝግጅት እያደረገች እንደሆነ ይታወቃል። ዶናልድ ትራምፕ በአንድ በኩል ኩባን ለመያዝ የአሜሪካ ወታደራዊ ዘመቻ እንደሚያስፈልግ ጠቅሰው ለዚህም እንደ ምክንያት ያስቀመጡት ኩባ ለመውደቅ ዝግጁ በመሆኗ ነው፣ በቀላሉ እንጥላታለን ሲሉ መናገራቸው ይታወሳል። ሆኖም ግን እርምጃ መውሰድ የሚያስፈልገን አይመስለኝም ያሉት ትራምፕ ለመውደቅ ያዘመመ መንግስት ስለሆነም በቀላሉ እንጥላታለን ሲሉ መናገራቸው እንዲሁ። አሁን ግን ኩባ አስደንጋጭ የተባለ ወታደራዊ ዝግጅት እያደረገች እንደሆነ እንዲሁም ከጠላት ሀገራት ጋር ትብብር በመፍጠሯ ከባድ ቅጣት ይጠበቃታል እየተባለ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኩባ ላይ የጣሉት ኢኮኖሚያዊ ማዕቀብና ጫና የተፈለገውን ውጤት ማምጣት ባለመቻሉ ወታደራዊ እርምጃ መውሰድ አማራጭን በስፋት እያሰቡበት እንደሆነ ተሰምቷል። የኩባ መሪዎች አሜሪካ የጠየቀችውን ለውጥ ለማድረግ ፈቃደኛ ለመሆናቸውን በትራምፕና በከፍተኛ ባለስልጣኖቻቸው ዘንድ ከፍተኛ መበሳጨት እንደፈጠረ ለጉዳዩ ቅርበት ያላቸው ሁለት ስማቸው ያልተጠቀሱ ምንጮች መግለጻቸውን ፖለቲኮ የተሰኘው የዜና ወኪል ዘግቧል። አሁን ላይ የአቋም ለውጥ በግልጽ ይታያል ያሉት ምንጮች በመጀመሪያ የነበረው እቅድ የኩባ መሪዎች ደካማ ስለሆኑ የነዳጅ እገዳን ጨምሮ ጠንከር ያሉ ማዕቀቦችን በመጣል እንዲሁም አሜሪካ በቬኔዙዌላና በኢራን ያስመዘገበቻቸውን ወታደራዊ ድሎች በማሳየት ኩባውያንን አስፈራርቶ ወደ ድርድር ማምጣት መሆኑን አስታውቀዋል። ነገር ግን የኢራን ጉዳይ ወደ ሌላ አቅጣጫ በመምራቱና ኩባውያን መጀመሪያ ከታሰበው በላይ ጠንካራ ሆነው በመገኘታቸው ቀደም ሲል ባልተለመደ መልኩ ወታደራዊ እርምጃ እንደ ትልቅ አማራጭ በጠረጴዛ ላይ መቅረቡን ምንጮች ገልጸዋል። ዶናልድ ትራምፕም በኢራን ላይ እየተካሄደ ያለው ወታደራዊ ዘመቻ እንደተጠናቀቀ ቀጣይ ሀገሩ ኩባ መሆኗን በተደጋጋሚ መግለጻቸው ይታወሳል። የኩባውያን ስደተኛ ልጅ የሆኑት የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ለረጅም ጊዜ በኩባ የአገዛዝ ለውጥ እንዲደረግ ሲወተውቱ መቆየታቸውን በተደጋጋሚ ተናግረዋል። ዶናልድ ትራምፕና ሩቢዮ በኩባ ላይ እየዛቱ ይገኛል። የኩባው ፕሬዝዳንት ሚጌል ዲያዝ ካኔል በሀገራቸው የሚወሰድ ማንኛውም የአሜሪካ ወታደራዊ እርምጃ ቀጠናውን ሰላምና መረጋጋት የሚያናጋ ደም መፋሰስ እንደሚያስከትል ተናግረዋል። የኩባ የውጭ ጉዳይ ሚኒስትር በበኩላቸው ሀገራቸው እንደ ማንኛውም የዓለም ሀገር በዓለም አቀፍ ሕግ መሰረት ራስን የመከላከል መብት እንዳላት አስታውቀዋል። ሚኒስትሩ አክለውም ኩባን ለማጥቃት የሚፈልጉ ሀገራት የሐሰት ሰበቦችን እንደሚጠቀሙ ገልጸዋል። በአሁኑ ወቅት በአሜሪካና በኩባ መካከል ያለው ውጥረት በከፍተኛ ሁኔታ ጨምሯል። አሜሪካ በኩባ ኃይል አቅርቦት ላይ ማዕቀብ ከጣለች በኋላም አገሪቱ ለከፍተኛ ነዳጅ እጥረት መጋለጧ የተነገረ ሲሆን የኤሌክትሪክ ኃይልም በቀን ለ1 ወይም ለ2 ሰዓታት ብቻ እየተገኘ መሆኑ ተገልጿል። ኩባ የአሜሪካን የባህር ኃይል ለማጥቃት አቅዳለች የሚል ክስም ከቀረበ ሰነባብቷል። ኩባም ለዚህ ምላሽ ሰጥታበታለች። አሜሪካ ግን ኩባ ድምጿን አጥፍታ እየተዘጋጀች ነው የሚል ክስ አቅርባለች። የአሜሪካ የደህንነት ባለስልጣናት እንደገለጹት ከሆነም ኩባ ከ300 በላይ ዘመናዊ የጦር ጀቶችን እየታጠቀች ሲሆን እነዚህ ድሮኖችም በፍሎሪዳ በሚገኘው የኩዌስት ወታደራዊ ይዞታ፣ በጓንታናሞ ቤይ የአሜሪካ የባህር ኃይል እዝና በተለያዩ ጦር መርከቦች ላይ ጥቃት ለመሰንዘር እያቀደችበት መሆኑን የአክሲዮስ ዘገባ ይፋ አድርጓል። ምንም እንኳን ጥቃቱ በአጭር ጊዜ ውስጥ ይፈጸማል ተብሎ ባይታመንም ይህ ክስተት በትራምፕ አስተዳደር ውስጥ ከፍተኛ መደናገጥና ስጋትን ፈጥሯል። በተለይም ኩባ ከሩሲያና ከኢራን ጋር ያላት ወታደራዊ ትስስር እንዲሁም የድሮን ቴክኖሎጂ በአሜሪካ አዋሳኝ አካባቢ በፍጥነት መስፋፋት ዋሽንግተንን በእጅጉ አስቆጥቷል የሚል ክስ ቀርቧል። የሲአይኤው ዳይሬክተር ጆን ራትክሊፍ በአካል ወደ ኩባ በመጓዝ የአገሪቱን ባለስልጣናት ያስጠነቀቁ ሲሆን ኩባ የአሜሪካ ተቀናቃኞች በምዕራቡ ንፍቀ ክበብ ጸረ አሜሪካ አጀንዳዎችን የሚያራምዱበት መድረክ መሆን ማቆም እንዳለባት በቁጣ ገልጸዋል። እንደ አሜሪካ ባለስልጣናት ገለጻ ከሆነ ኩባ እነዚህን የተለያዩ ማጥቃት አቅም ያላቸውን ድሮኖች ከፈረንጆቹ 2023 ጀምሮ ከሩሲያና ከኢራን ያገኘቻቸው ሲሆን ስትራቴጂካዊ በሆኑ የደሴቱ ቦታዎች ላይ አሰማርታለች ነው የተባለው።
በተጨማሪም በሺዎች የሚቆጠሩ የኩባ ወታደሮች በዩክሬን ጦርነት ከሩሲያ ጎን ተሰልፈው በመዋጋት በዘመናዊ የድሮን ውጊያ ላይ ከፍተኛ ልምድ ማካበታቸውን ስጋቱን የላቀ አድርጎታል። ይህን ተከትሎም የዩናይትድ ስቴትስ የፍትህ ሚኒስትር በኩባው መሪ ራውል ካስትሮ ላይ በ1996 የተፈጸመውን የሰብአዊ መብት ረገጣና የአውሮፕላን መመታት ክስ በይፋ ለመመስረትና ተጨማሪ ጠንካራ ማዕቀቦችን ለመጣል እየተዘጋጀን ነው ሲሉ ተደምጠዋል። ምንም እንኳን የአሜሪካ ባለስልጣናት ኩባን አሁንም ቢሆን እንደ 1962 የኩባ ሚሳኤል ቀውስ አይነት የጎላ ስጋት የመፍጠር አቅም የላትም ቢሉም ከፍሎሪዳ የባህር ዳርቻ በ90 ማይል ርቀት ላይ ብቻ የምትገኝ ሀገር እንደዚህ አይነት ጦር ጀቶችን መታጠቋ በፍጹም ሊቀበሉት የማይችሉት ቀይ መስመር መሆኑን በግልጽ አስታውቀዋል። የኩባ የውጭ ጉዳይ ሚኒስትር አገራቸው የፍሎሪዳን ግዛት የማጥቃት የሚችል ድሮን አግኝታለች የሚል የአሜሪካና የምዕራባውያን ዘገባዎች ፍጹም ውሸት ናቸው ሲሉ አስተባብለዋል። ኩባ ለመውረርና ለማንበርከክ የተፈበረከ የፈጠራ ወሬ ነው በማለት በንዴትና በቁጣ መልክ ተናግረዋል። ኩባም አሜሪካ ወታደራዊ እርምጃ ለመውሰድ ሐሰተኛ ምክንያቶችን እያደራጀች ነው ስትል ከሳለች። የኩባ የውጭ ጉዳይ ሚኒስትር ብሩኖ ሮድሪጌዝ የአክሲዮስ ዘገባን ተከትሎ ኩባ አትፈራም እንዲሁም ጦርነት አትፈልግም ሲሉ ተናግረዋል። ኩባ ከአሜሪካ ጠላቶች ጋር እየተባበረች ነው ሲሉ የአሜሪካ የውጭ ጉዳይ ሚኒስትር ሩቢዮ ከሰዋል። የኩባ አቻቸው ፓሬላ በበኩላቸው በውሸት የተሞላ ሐሰተኛ መረጃ ነው በማለት የአሜሪካን የውጭ ጉዳይ ሚኒስትር አጣጥለዋል። የኩባ የውጭ ጉዳይ ሚኒስትር የአሜሪካ አቻቸውን ንግግር አጥብቀው አውግዘዋል። ሚኒስትሩ ማርክ ሩቢዮ ግን ኩባ ዩናይትድ ስቴትስ ብሔራዊ ስጋት ናት ሲሉ ተደምጠዋል። ኩባ ከአሜሪካ ጠላቶች ጋር እየተባበረች ነው ሲሉ ወንጀላቸውን አሰምተዋል። ፕሬዚዳንት ዶናልድ ትራምፕም ለጉዳዩ መፍትሄ እያፈላለጉት ነው ሲሉ ተደምጠዋል። የኩባ የውጭ ጉዳይ ሚኒስትር ብሩኖ ሮድሪጌዝ ፓሬላ በበኩላቸው የአሜሪካ የውጭ ጉዳይ ቢሮ ኃላፊ ማርክ ሩቢዮ ስለ ኩባ ያደረጉት ንግግር በውሸት የተሞላ ሐሰተኛ መረጃ ነው ሲሉ አጣጥለውታል። የሚደርስብን ጫና ከምን የተነሳ ነው የሚለውን ሕጋዊና ሞራላዊ ጥያቄ ማንሳት ተገቢ ነው ሲሉ ተደምጠዋል። አሁን የሚደርስብን ውንጀላ ወታደራዊ ጥቃት ለመፈጸም የታቀደ ሴራ ነው ሲሉም ሲናገሩ ተደምጠዋል። ቻይና ለኩባ አጋርነቷን ከሳምንታት በፊት አሳይታለች። የአሜሪካ መንግስት የቀድሞውን የኩባ መሪ ራውል ካስትሮን በነፍስ ግድያ ወንጀል መክሰሱን ተከትሎም ቻይና ለአሜሪካ ጠንከር ያለ ማስጠንቀቂያ ሰጥታለች። ቤጂንግ ዋሽንግተን በደሴቷ ሀገር ኩባ ላይ የምታደርገውን የህግና የፍርድ ዱላ ማወዛወዝ በአስቸኳይ እንድታቆም በይፋ ጠይቃለች። ሩሲያም በተመሳሳይ አሜሪካ በኩባ ላይ የምታደርሰውን ዛቻ እንድታቆም ጠይቃለች። ዋሽንግተን የቀድሞውን የኩባ ፕሬዝዳንትና የኮሚኒስት ፓርቲ መሪ የነበሩትን የ94 ዓመቱን ራውል ካስትሮን ማለትም የፊደል ካስትሮን ወንድም በነፍስ ግድያ ወንጀል በይፋ ከሳቸዋለች። ይህ ክስ በሁለቱ ታሪካዊ ባላጋራ ማለትም በአሜሪካና በኩባ መካከል የነበረውን የቆየ ውጥረት በከፍተኛ ሁኔታ መልሶ ቀስቅሶታል። የኩባ የረጅም ጊዜ ፖለቲካና የኢኮኖሚ አጋር የሆነችው ቻይናም የአሜሪካን አካሄድ አጥብቃ ተቃውማለች። የቤጂንግ ባለስልጣናት እንዳሉትም አሜሪካ የራሷን የህግ የበላይነትና የፍርድ ቤት ስርዓት እንደ ፖለቲካ መሳሪያ በመጠቀም ሌሎች ሉዓላዊ ሀገራትን ለማስፈራራትና የውስጥ ጣልቃ ገብነትን ለመፈጸም የምታደርገውን ጥረት ልታቆም ይገባል። ቻይናም ይህን ድርጊት የፈጠራ ክስና የፖለቲካ ሴራ ስትል ፈርጀዋለች። ቻይናና ኩባ የኮሚኒስት ርዕዮተ ዓለም የሚጋሩ በአሜሪካ ማዕቀብ ስር ያሉ ሀገራት በመሆናቸው ግንኙነታቸው እጅግ የጠበቀ እንደሆነ ይነገራል። ቤጂንግ ለኩባ የምታሳየውን ይህን የዲፕሎማሲ ድጋፍ አሜሪካ በላቲን አሜሪካና በካሪቢያን ቀጠና ያላትን ተጽዕኖ ለመገዳደር የምታደርገው ጥረት አካል ተደርጎ ይወሰዳል። ይህ የአሜሪካ ክስ በኩባ ላይ የሚደርሰውን ዲፕሎማሲያዊና ኢኮኖሚያዊ ጫና የበለጠ ለማበረታታት የታለመ ሲሆን የቻይና ጣልቃ ገብነት ግን ጉዳዩን ወደ ዓለም አቀፍ የሀያላን ሀገራት ፍጥጫ ቀይሮታል። አሜሪካ በኩባ ላይ ወታደራዊ እርምጃ ለመውሰድ ያላትን ዝግጁነት በከፍተኛ ሁኔታ ማሳደጓ ተገልጿል። በአሜሪካና በኮሚኒስት የምትመራው ኩባ መካከል ያለው ዲፕሎማሲያዊና ወታደራዊ ውጥረት ከመቼውም ጊዜ በላይ ወደ ከረረ ደረጃ ተሸጋግሯል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕና የውጭ ጉዳይ ሚኒስትሩ ማርክ ሩቢዮም በኩባ ላይ አዲስ ወታደራዊ እርምጃ ለመውሰድ ዛቻን ሰንዝረዋል። የውጭ ጉዳይ ሚኒስትሩ ማርክ ሩቢዮ እንደገለጹት ኩባ ከአሜሪካ ቀንደኛ ተቀናቃኞች ማለትም ከሩሲያና ከቻይና ጋር ያላት የደህንነት መረጃ ጥምረት ለአሜሪካ ትልቅ የብሔራዊ ደህንነት ስጋት ደቅኗል። አሁን ባለው የፖለቲካ ስርዓት ደግሞ ሊስተካከል አይችልም ሲሉ ተናግረዋል። ላለፉት 5 አስርት ዓመታትም የአሜሪካ ፕሬዝዳንት በኩባ ጣልቃ ለመግባት ቢያስቡም ሳይሳካላቸው መቆየቱ ያስታውሱት ትራምፕ ይህን እርምጃ በመጨረሻ የምወስደው እኔ መሆን ይመስላል፣ ይህንን በማድረግ ደስተኛ ነኝ ሲሉ ተደምጠዋል። የትራምፕ አስተዳደር በኩባ ላይ ነዳጅ ማዕቀብ ማለትም ብሎኬድ በመጣል የአገሪቱን ኢኮኖሚ ለውድቀት ዳርገውታል። ከዚህ በተጨማሪም አሜሪካ የኩባውን የቅድመ መሪ ራውል ካስትሮን በወንጀል መክሰስ ብለውም በካሪቢያን ባህር ላይ የጦር ኃይሏን በማከማቸት ጫናውን አፋጥናለች። የአሜሪካ ጦርም በርካታ የባህር ኃይል መርከቦችን የአውሮፕላን ተሸካሚ መርከቦችን ማለት ነው ወደ ካሪቢያን ባህር አስገብቷል። ይፋዊ ምክንያቱም ከላቲን አሜሪካ አጋሮች ጋር የባህር ላይ ልምምድ ማድረግ ቢሆንም ሁኔታው ግን ቀጠናውን በእጅጉ አሳስቧል። ሰላም ለመላው ዓለም ይሁን። አበቃን። ሰናይ ጊዜን ተመኘን።